እኔ ያልኩት አንቺ ክርስቲያን ነሽ ወይ? እኔ ኦርቶዶክስ ነኝ። ለምን ስምና አትቀበይም? አይ አትፈልጊኝ። ግን በጣም ስነ ስርዓት ያለክ በጣም ማለት ከምና በሚላ በጣም ስርዓት ያለ በጣም ጥሩ ልጅ ነህ። እናመሰግናለን። ግን አንድ ነገር ብቻ ነገርሽ፣ እሺ? እኔም ከመከርሽኝ አይቀር ወይም ደግሞ ከነገርሽኝ አይቀር አንዲት ነገር ብቻ እሺ? እሺ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ መሰለሽ? የእሱን ምክር ብቻ ነው የምሰጥሽ። የእሱን ትወጃለሽ አይደለ? በጣም ፈትሽ ልኩቱብ አለ። ለአነኩም ፈትሽ ልኩቱብ መጽሐፍን መርምሩ አለ። ወጥሻ መጽሐፍን መርምሩ ብሎ ተናገረ ክርስቶስ። የምትወዱኝ ከሆነ አለ እወደዋለሁ ስላልሽኝ ማለት ነው፣ ብትወዱኝ ትእዛዜን ትጠብቃላችሁ አለ። የክርስቶስ የውዴታው መገለጫ ምንድን ነው? እርሱ ያዘዘውን ትእዛዛት መጠበቅ ነው። ወጥሻል አይደለ? እርሱ ታዲያ ካዘዘው መካከል ምንድን ነው? እኔን አምልኩኝ ብሎ አላዘዘም። አንድ ቦታ ላይ ወይንም እኔ አምላካችሁ ነኝ ይሄን መኑ ብሎ አላዘዘም። ይልቁንስ እርሱ አምላክ እንዳለው ለአምላኩ እንደሚገዛ አስተምሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ኢየሱስ። አምላክ አለኝ አለ። አምላክ እንዳለው ታውቂያለሽ እስከዛሬ ኢየሱስ? ማለት ያው በስጋ አውቃለሁ፣ ምክንያቱም አብ እንደላከው አውቃለሁ። ስለዚህ አብ አምላኩ ነው ማለት ኢየሱስ አምላክ አለው ማለት ነው አይደል? አዎ አለው። ምክንያቱም አንድ አካል አንድም ሶስትም ብለን እናምናለን እኮ። እንደሱ ብላችሁ ታምናላችሁ። ኢየሱስ ግን አምላክ አንድም ሶስትም ነው ብሎ አላስተማረም። አምላክ አንድ ብቻ ነው ያለው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አለ አብን፣ አንተ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። እንዲሁም አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች ዘላለማዊ ሕይወት አለ። ኢየሱስን አንቺ የምትወጂው ከሆነ ቃል በቃል አብን አንድ አምላክ አንተ ነህ፣ እኔ ደግሞ የአንተ መልእክተኛ ነኝ ብሏል። ኢየሱስ አምላክ ሳይሆን ከአምላክ ሰምቶ የሚናገር ሰው ነው። ቃል በቃል ኢየሱስ ይናገራል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ምን አለ? እኔ ከአምላክ የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ምንድን ነኝ አለ? ሰው ነኝ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን ይላል? አንድ እግዚአብሔር አለና ይላል። በእግዚአብሔርና በሰዎች መካከል አንድ መካከለኛ ሰው አለ። አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው አለ። ኢየሱስ ክርስቶስ በአምላክና በሰዎች መካከል ያለ መልእክተኛ ሰው ነው፣ ሌላ ነገር አይደለም። ወደሻ ሙሴን እንደ አንተ ያለ ነቢይ ያስነሳላቸዋለሁ ብሎ ተናግሮት ነበር። ኦሪት ዘዳግም ምዕራፍ 18 ቁጥር 18። የሐዋርያት ሥራ ላይ ምዕራፍ 5 ቁጥር 17 ላይ ሐዋርያቶች ሲያስቀምጡ ጊዜ እንደ ሙሴ ያለ ነቢይ የተባለው ኢየሱስ ነው ይላሉ። እንግዲህ እንደ ማንኛውም ነቢይ አንድ ነቢይ ነው ማለት ነው። ግን እኮ ለአዳም ከልጅ ልጅ ተወልጄ አድናለሁ ብሎ የገባለት ቃል ነው አይደል? በማርያም ሰው ነው የተፈጸመው። ከልጅ ልጅ ተወልጄ አድናለሁ ያለበት ቦታ የለም። እሱ ውሸት ነው። የትኛው ክፍል ላይ እንደሱ የሚል መጽሐፍ ቅዱስ ላይ የለም። ወላሂ ጠይቄ ማንበቤ ራሴ ደርስ የለም። ነገርኩሽ ነው ወላሂ። እኔ አውቀዋለሁ መጽሐፍ ቅዱስ አንዲት ቦታ ላይ ከልጅ ልጅ ተወልጄ አድናለሁ ብሎ አዳምን አልተናገረውም። እስኪ አየዋለሁ። ይኸውልሽ ጠይቂ። ከልጅ ልጅ ተወልጄ አድናለሁ ያለበት ቦታ የለም። አንደኛ። ሁለተኛ ኢየሱስ ክርስቶስ በሚያስተምርበት ጊዜ ምድር ላይ እንደው የመጣው የአዳምን ኃጢአት ሊያስተሰርይ ከሆነ ከልጅ ልጅ ተወልጄ አድናለሁ ላለው ከሆነ የመጣው ይህ ነገር እንደው ሳይናገር የሚሄድ ይመስልሻል? ክርስቶስ በምድር ላይ ሲያስተምር ግዴታ የመጣበት ዓላማ ትልቅ ሆነ ሊናገር ይገባል። ነገር ግን ክርስቶስ አንዲት ቦታ ላይ ስለ አዳም አላወራ። አንድ ቦታ ላይ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ አዳም የሚለውን ስሙን እራሱ አላነሳም። የአዳምን የሰራውን ኃጢአትንም አላነሳም። አስቡት፣ የመጣበትን ዓላማ ሳያስተምር ሲሄድ። እንደዚያ ከሆነ እንደ ክርስቲያኖች እሳቤ ለምንድን ነው የመጣ ይላሉ? አዳምን ከልጅ ተወልጄ አድናለሁ ስላለው ነው ይላቸዋል አይደለ? ግን ኢየሱስ ይሄን አስተምራሉ? አላስተማረም። እኔ ለምሳሌ እናቴ ላከችኝና ቡና ግዛ ብላ
ሄድኩኝና ፍራንክ ይዤ ቡና ለመግዛት አላማ አድርጌ ሄድኩኝ። መንገድ ላይ ቆርክ ተጫዋቼ ምናምን ተመለስኩኝ ወደ ቤቴ። ምን ትለኛለች እናቴ? ሰውስ ምን ይለኛል? አንተ የተላክበትን ዓላማ የረሳህ እወቀሳለሁ ያራል። ክርስቶስን አስቡት። አምላክ ማነው? ክርስቶስ ለአዳም ምን ብሎታል? ከልጅ ልጅህ ተወልጄ አድንሃለሁ ብሎ ቃል ኪዳን ገብቶለታል። መጣ ምድር ላይ ክርስቶስ አስተማረ። ምን አለ? አንዲትም ቦታ ግን የአዳምንና የኃጢአትን ጉዳይ ሳያነሳ ነው የሄደው። ስለዚህ ይሄ የቤተክርስቲያን አስተምህሮ እንጂ በፍጹም የክርስቶስ ቃል ኪዳን አይደለም። የትም ቦታ ላይ አምላክ እኔ ከልጅ ልጅህ ተወልጄ አድንሃለሁ አላለው። አልሐምዱሊላህ። እንዴት ነህ? እንዴት ነህ? አልሐምዱሊላህ። እሺ ዛሬ እኮ በፍቅር እናወራ ብዬ እኮ ነው። ጥያቄ ምንድን ነው ናቲ? አታስወጣኝም። እሺ ወደ ጥያቄ ሲሄድ ነቢዩ መሐመድ ይዋሻል ወይስ አይዋሽም የሚለው ላይ ምን ብለህ ትወስዳለህ? ጨረስክ? መመለስ ከጀመርኩ እንዳታስቆመኝ። ጥያቄን ጨርስ። አይደለም መጀመሪያ ይህን ብቻ ትመልስልኛለህ። ይዋሻል ወይስ እንድነግርህ እኮ ነው። ይህም ብቻ ሳይሆን ልክ ጥያቄህን እስክጨርስ እድል ሰጠሁህ። ፍሬ ብለህ ጠይቅ። መመለስ ስጀምር ደግሞ የንጽጽር ቤት መጠን ስለማነሳ ይቀጥል። እሺ ነቢይ ምን ብሎ ተናግሯል? አንደኛ በእኔ ላይ ውሸት የተናገረ ገሃነም ይገባል ብሏል። አንተም እንዳትዋሽ አንድ ጥያቄ ነው የምጠይቀው። የቱ ጋር ነው እንደሱ ያሉት? ና ትልቁ ላይ ነህ ክፈት። የማ ምን ተሰራችው? የነቢይ መቃብር ላይ ትልቁ ላይ ነህ ክፈት። አይደለም እንደሱ ያሉበትን አውጣ። ቆይ ይኸው ከመጀመሪያ ዋሽ አይደለም። ስልክ አልያዝኩኝም። ስልክ ትርፍ አልያዝኩኝም። አዳምጠኝ። ነቢይ ምን ብለዋል? አዳምጥ። እኔ ይዣለሁ። ና አዳምጥ። እሺ አዳምጥ። እሺ አንተ ስለ አምላክ 5 ደቂቃ አውራ። ተረጋጋ። አሁን የተናገርከው ንግግር ማስረጃ ወጣ። የቱ ጋር ነው ያለው? ከመጀመሪያው ውሸት ብሎ ነብዩ ሰለላሁ ዐለይሂ ወሰለም ጀመረ። ራሱ ውሸታ መሆኑን በአንድ ጥያቄ ገና ያስኩት ከመጀመሪያው። የቱ ጋር ነው ነብዩ ሰለላሁ ዐለይሂ ወሰለም እንደሱ ያሉት? ና እኔ ስልክ ይዣለሁ። እሺ አሁን አይዋሽም ይዋሻል ነው የምትሱም ብቻ መልስ። የቱ ጋር ነው አሁን ለተናገርከው ውሸትም ማን ውሸታም እንደሆነ ከመጀመሪያው ጀምር። ካንተ ውሸት አይደለም። ስለዚህ ዋሽተሃል አይደል? አንተ አሁን አክሱም ጽዮን ማርያም የተሰራችው አንዴ ተረጋጋ። አዳምጥ። ቆይ እሺ ለተናገርከው አታዳምጥ። አንዴ አትበለኝ። ማስረጃ ነው የተባልከው ለተናገርከው። አሁን እሺ ነቢይ እንደዚህ አላለም? በእኔ ላይ ውሸት የሚቀጥፍ ገሃነመ እሳት ይገባል አላለም? የቱ ጋር ነው እንደሱ ያሉት? አላለም ብለዋል። የቱ ጋር ነው ያሉት? አትጠይቀኝ። አሁን ቀደም እሺ አንተ አሁን ራሱ ስለ ካርኮ ክዳል ማለት ነው። የቱ ጋር ነው ማስረጃ? ስለዚህ እኮ ጥሩ እኮ ነው። አንተ እኮ አሁን አባባል አላለም ማለት ጥሩ ነው። ምክንያቱም ነቢይ የካርክ ስለሆነ። ወደ ቀጣይ ጥያቄ ሂድ። ከዚህ በኋላ ስትናገር በጣም ደስ ይለናል። አሁን ለተናገርኩት አለ ተናገርኩ አዳም ተረጋበል። እሺ በጣም ደስ ይለናል። በኋላ ግን ለምትናገረው ማስረጃ እያዘጋጀ እሺ። ቀጥል። አሁን ወደ ቀጣዩ ውሸት ሂድ። እሺ በጣም ጥሩ። ምክንያቱም ስለ እንትና ስላደረግኝ ወደ ቀጣይ ጥያቄ ልላፍ። አክሱም ማርያም የተሰራችው የነቢይ መቃብር ላይ ነው ብሎ ተናግሯል። ነቢይ የትኛው ማስረጃ? አንድ ማስረጃ ሊሰጠኝ ይችላል? የትኛው ነቢይ ላይ ነው? እኛ ቤተክርስቲያን አክሱም ማርያም የሰራ ነው። የሚለውን አሳየን። አይደለም ማስረጃ አምጣ። አንተ አሳየኝ እንጂ አንተ አሁን እየዋሸኝ ነው። ጤነኛ አይደለም እንዴ? የቱ ጋር ነው እንደሱ ያሉት? አትቀበልም? የንግግር ነቢይ ንግግር የቱ ጋር ነው? ልቀበልህ እኮ ነው። አትቀበልም የተባልከው ማስረጃ ሁላችሁ ታዘቡ። ሙስሊሞች እህቶች ከስር ያላችሁ ጤነኛ አይደለም እንዴ? አሁን ለተናገርከው ማስረጃ ጅል ነው እንደ ፈጣሪ። ስልክ አልያዝኩኝም አልኩ። እኔ ይዣለሁኝ። ቁጥሩን ብቻ ነገር ላግዝ እኮ አይደለም። አዳምጠኝ እሺ። እኮ የነቢይ ንግግር ትቀበላለህ ወይስ አትቀበልም? እሺ እሱም ብቻ ማለት እቀበላለሁኝ። የቱ ጋር ነው? ለየው እስኪ ስጠኝ። ለምን በማስረጃ አይመጣም እኮ? ካሳየው ምን እምነትን ተለቀህ ትወጣለህ? አሁ ለቅ ይወጣለሁ። ያው አክሱም ለቅ ትወጣለህ። እምነትን አሁ ለቅ ይወጣል። እሺ ሌላ ውሸትም ከጨመርኩልህ ለቅ ትወጣለህ። ሌላ የዋሸበት ነቢይ ማለት ነው የቀጠፈበት። አዎ ና አውጣ ማስረጃ። ሁለተኛ ውሸት ብያቸው ነበር አይደለ? የመጀመሪያ አንደኛው ውሸት ማስረጃ ነው። እሺ እሺ ልንገርህ አውጣ። ልንገርህ እሺ ልንገርህ አውጣ። ልንገርህ አይ ላውጣ ነው። ልንገርህ አውጣ። ነገረኝ ላውጣ ነው። ቡሃሪ እሺ አድርጎ 1341
1341 አክሱም ጽዮን ማርያም ላይ 1341 ቁጥር ላይ ነቢያቶች፣ እስኪ ተረጋጋ። አክሱም ጽዮን ማርያም ላይ ነቢያቶች መቃብራቸው ይገኛል እዛ ብሏል ነው ያለ። እሺ ቡኻሪ ስንት ነው ያልከው? ልንገር እንዴት እንዳለ አዳም ቡኻሪ 1341 አክሱም ጽዮን ማርያም ቤተክርስቲያን ላይ እኮ እንደዛ አይደለም ያለ አዳም። እሺ አንድ ጊዜ ነው ያተደምጥ ብለሃል ቅድም። ሀሳብህንማ እንዳትቀይር። ለምን ዋሸ እኮ አይወልህ ከሁን በኋላ ለምን ዋሸ? አውራና ላውራሽ ይወልህ አይሰማም እንዴ? አሁን ማን ውሸታም እንደሆነ ልናሳይህ ነው። ያው ልገልጥልህ ነው። አንተን ግለጥ ብዬ አላስገድድም። ምን ይላውጣለን? ቁጥር ስንት ነው ያልከው? አይደለም ነብይ እኮ እንደዛ ብሎ ማስረጃ አምጣልኝ። የትኛው ነው? ቡኻሪ ስንት ነው? ቡኻሪ 1341 1341 እንዴ? እሺ ተረጋግጠህ ላውጣልህ። ነብይ እንደዚህ ብሎ አንተ ሰውዬ ስነ ስርዓት አንተ ግን የምታመጣልኝ ማስረጃ ልንገርህ። ለመጨረሻ ጊዜ ነው ዛሬ የማስተናግድ። ነብይ ምናምን እያልክ አትደጋግም። በቃ እኮ ላዳምጠኝ አንድ ጊዜ ላወጣለህ። አንድ አይነት አድርግ። ጤነኛ አይደለም እንደ ፈጣሪ ስርዓት የላችሁ። ላወጣለህ ነው 1341 ላይ ላወጣለህ ነው። እሺ ተረጋጋ። አንድ ሺህ ቆይ ላወጣለህ ነው። ማስረጃ ላወጣለህ። ተረጋጋ። ቀስ በል። ያው ላግዝህ ነው 1341 ያው ላወጣሁልህ ና ጨርሻለሁ። አሁን እያነበብክ አስረዳኝ። የትኛውን ላውጣልህ? አረበኛ ወይስ እንግሊዝኛ? ያው አንብብልህ። አንተ አስረዳን። አንተ ነህ ማስረጃ ያመጣኸው። አንተ አስረዳን እኮ አንተ አስረዳን። አታውቅም አላውቅም ብለህ ድምፅህን ከፍ አድርገህ ንገራቸውና ከዚያ ላስረዳ እኮ ራስህ ደግሞ አይዋሽም ብላይል እንዴ? እንደማይዋሽ እውነቱን ያወጣን አስረዳ። ይሄ አሁን እንግዲህ ውስታችሁ ነው እንግዲህ የራሱ ነው ያለበት። ውስታዝ ይከበራል። ስለዚህ ጭራሽ ስነ ስርዓት የለም። ወላሂ ከዚህ በኋላ እዚህ ቤት ምንም ስርዓት የለውም። አየችው አይደለ? ያወጣንልህ አስረዳን። የቱ ጋ ነው አክሱም ጽዮን ማርያም የሚለው? የቱ ጋ ነው አክሱም ጽዮን ማርያም የሚለው? የቱ ጋ ነው? ከታች ነቢዩ አልዋ ይላል። አሳየና አክሱም ጽዮን ማርያም የሚለው የቱ ጋር ነው? ጥቅስ የሚላል ግን አሳየው። አላነብም አለ። በቃ ሁለተኛ እዚህ ቤት አድነሽ እንዳታስገቡ። ምንም ማድረግ አይቻልም። ያው ክርስቲያኖች ሲያያቸው ነው። ስርዓት የሚባል ነገር የለም። ነቢዩ መሐመድ ኮሜንት ላይ እንዳትናደዱ፣ እንዳትሳደቡ። ማንኛውም ሙስሊም የትኛውም ቦታ ላይ ሲሳደቡ ብትሰሙ በቃ እለፏቸው። ለማንኛውም አክሱም ጽዮን ማርያም ላይ እዛ በቤተ ክርስቲያን የነቢያት መቃብር አለ ብለዋል ነው የሚለው። ጭራሽ አክሱም ጽዮን ማርያም የሚል እዚህ ቦታ ላይ የለም። አክሱም ጽዮን ማርያም የሚል የለም። ምን እንደሚል ተመልከቱ። ላንብብላችሁ። حدثنا إسماعيل قال حدثنا مالك عن هشام عن أبيه عن عائشة رضي الله عنها قالت لما اشتكى النبي صلى الله عليه وسلم ذكرت بعض نسائه كنيسة رأيناها بأرض الحبشة يقال لها ماريا، وكانت أم سلمة وأم حبيبة رضي الله عنها أتتا أرض الحبشة فذكرتا من حسنها وتصاوير فيها، فرفع رأسه فقال أولئك الذين إذا مات منهم الرجل الصالح بنوا على قبره مسجدا ثم صوروا فيه تلك الصورة أولئك شرار الخلق عند الله። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ወደ ሀበሻ ወደ ኢትዮጵያ ስደት ሂዱ ብለው ልካቸው ነበረ። የዛኔ በዛች ሀገር ላይ ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ ብለዋቸው ነበር። ወደ ሀበሻ ሂዱ፣ በዚያች ሀገር ላይ ከእርሱ ዘንድ ማንም የማይበደልባት ፍትሐዊ የሆነ ንጉሥ ይገኛልና ብለው ወደዚያ ልከዋቸው ነበር። በዚያ በቆዩበት ቆይታ የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ኡሙ ሰለማ አንዷ ከተሳደደችዋ መካከል ነበረች። የዛኔ ከባሏ ከአቡ ሰለማ ጋር ነበር የመጣችው ወደ ኢትዮጵያ። አቡ ሰለማ እዚሁ ኢትዮጵያ ላይ ይሞትባታል። ከዚያም ኡሙ ሰለማ ወደዚያ ትመለሳለች። በተመለሰች ጊዜ በጣም ተሰብራ ነበር፣ በጣም አዝና ነበር። ገብቷቸዋል። ብቸኝነት ተሰምቷት ነበር። ይቺ አማኝ ሴት ለዲኗ ስትል መስዋዕት ከፍላለች እና አላህ ስብሐነሁ ወተዓላ ብቻዋን ሊተዋት አልፈለገም። ይልቁንስ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር በትዳር እንድትኖር አዘዘ አላህ ስብሐነሁ ወተዓላ። ነቢዩ ሰለላሁ ዐለይሂ ወሰለም ይችን ሴት የተሰበረች ሴት፣ የተጎዳች፣ በባሏ ምክንያት ያዘነችን ሴት ባል ሚስት አድርገው ያዟትና እንዲያጽናኗት ተደረጉ። ከዚያ በኋላ በቤታቸው በኖረች ጊዜ ሐበሻ ላይ ስትቆይ ጊዜ አየችውን ነገር ተናገረች።
ተመልከቱ። ምንድን ነበር ያለው ሰውየው? አክሱም ጽዮን ይላል ብሏል። ጭራሽ አክሱም የሚል የለም፣ አክሱም ጽዮን የሚባል ነገር የለም ሐዲሱ ላይ ገብታችኋል አይደል? አክሱም ጽዮን የሚል የለም። ይሄ ከራሳቸው አምጥተው የለጠፉት ነገር ነው። የሆነ ከዚያች ሀገር ያሉ ህዝቦች ጋር ጥላቻ እንዲኖራቸው ለነብዩ ሰለላሁ ዐለይሂ ወሰለም ድራማ እየሰሩ ነበር በቅርብ ጊዜ ማለት ነው። ይህን ሐዲስ እያነሱ ጭራሽ አክሱም የሚል አለ ይኸው አለ እያለ ነው። አክሱም የሚል የለም እዚህ ጋር አክሱም የሚል የለም። ምንድን ነው የሚለው? ምን ይላል? ለመሽተከ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ህመም በተሰማቸው ጊዜ ማለት የመጨረሻ ህይወታቸው ላይ ሊሞቱ ባሉ ጊዜ ማለት ነው። ከዚያ በኋላ ምን ይላል? ዘከረት አወሳች ባዕዱ ኒሳኢሂ ከፊል ሚስቶቻቸው ከሚስቶቻቸው መካከል ማነች? እርሷ ኡሙ ሰለማ ነች። ወደ ኢትዮጵያ መታ የነበረችዋ ከኒሰተን ቤተ ክርስቲያንን ረአይነሃ ያየቻት የሆነች ቢአርድ ልሐበሻ በሀበሻ ምድር ላይ ያየቻትን ቤተ ክርስቲያን አወሳች። ከማን ዘንድ? ከነቢ ስ ላ ሰለም ዘንድ ረዲየላሁ አንሃ አላህ መልካም ስራዋን ይውደድላትና አተታ አርድ ልሐበሻ ይቺ የነቢዩ ስ ላ ሰለም ሚስት ወደ ሀበሻ ምድር የመጣች የሆነች እና ከነቢ ስ ላ ሰለም ዘንድ አወሳች። ምን እያለች? ምን ይላል? ዩቃሉ ለሃ ማርያ ያቺ ቤተ ክርስቲያን ማርያ ትባላለች። ወካነት ኡሙ ሰለማ ወኡሙ ሐቢባ እነዚህ ወደ ሀበሻ የመጡት የነቢ ስ ላ ሰለም ሚስቶች ማን ማን ነበሩ? ኡሙ ሰለማና ኡሙ ሐቢባ ነበሩ ማለት ነው። ኡሙ ሰለማና ኡሙ ሐቢባ ነበሩ። ከዚያ በኋላ ምን ይላል? ረዲየላሁ አንሃ አተተል ሐበሻ ፈዘከረታ አወሱ እነዚህ የነቢ ስ ላ ሰለም ሚስቶች ለነቢ ስ ላ ሰለም አወሱላቸው። ምንድን ነው ያወሱላቸው? ሚን ሑስኒሃ የቤተ ክርስቲያኗን ማማር። ያ ማለት ሲያዩ ጊዜ እጅግ በጣም አስውበውታል ቤተ ክርስቲያናቸው እነዚህ ሰዎች። ወተሳውር ፊሃ በእርሷ ውስጥ ደግሞ ያዩትን ስዕላ ስዕሎች ምስሎች ማለት ነው። እንግዲህ የጻድቃን የቅዱሳን ምስል እያሉ በውስጧ ይስላሉ አደለ? እነዚያን ያዩትን አወሱ ሮታቸዋል። በዚያ ላይ ያለውን የእስልምናን አቋም ከነቢ ስ ላ ሰለም ይሰሙ ዘንድ ነው ይህን ነገር ያወሱት። ፈረፈዐ ረእሰሁ ነቢ ስ ላ ሰለምም ራሳቸውን አነሱ፣ ታመው ነበረ። ከፍ አደረጉና ፈቃል እንዲህ አሉ። ተመልከቱ፣ ነቢ ስ ላ ሰለም ታመው ቢሆንም ራሱ የአላህና የአላህ ህግ የአምላክ ህግና ስርዓት ተጥሶ ካዩ እንዲሁም ለአምላክ የሚገባ ስልጣን ለፍጥረታት ተሰጥቶ ካዩ የዛኔ ከራሳቸው ህመም በላይ ይሆናል ያ ነገር። ለአላህ በጣም ይቀናሉ ነቢያቶች፣ የአምላክን ክብር በጣም ይቀናሉ ለእርሱ እና ስለዚህ ነቢ ስ ላ ሰለም ፈረፈዐ ረእሰሁ ራሳቸውን አነሱና ፈቃል እንዲህ አሉ። ኡላኢከ አሉ እንግዲህ በጥቅሉ የክርስቲያኖችን አመለካከት እየገለጹ ነው ነቢ ስ ላ ሰለም። ክርስቲያኖች ምን ያደርጋሉ? በቤተ ክርስቲያናቸው ላይ የነቢያት የጻድቃን የቅዱሳን ብለው እነዚህን ምስሎች ይስሏቸዋል፣ የመላእክት ስዕሎች እያሉ ይወታቸዋል። እነዚያን ሙሉ በጥቅሉ ነቢያችን ሰለላሁ ዐለይሂ ወሰለም ጥቅላዊ የአመለካከት መንገዳቸውን እየገለጹ ነው። ኡላኢከ እነዚያ ኢዛ ማተ ፊ ሚንሁም አረጅሉ ሷሊህ ከእነርሱ አንድ ጻድቅ የሆነ ሰው ብለው የሚያስቡት በሚሞት ጊዜ በነው ዐላ ቀብሪሂ መስጂዳ በእርሱ ቀብር ላይ ቤተ አምልኮን ይሰሩበታል አሉ ይወታቸዋል። ثم ከዚያም በኋላ ሰወሩ ፊሂ ቲልከ ሱራ የዚያንም ጻድቅ ሰው ብለው የሚያስቡትን አካል ምስሉን ይስሉበታል አሉ። ገብቷቸዋል። ይሄ ቤተ ክርስቲያናቸው ላይ ያለ ነገር ነው። ገብቷቸዋል። የኢየሱስ ክርስቶስ፣ የማርያም፣ የገብርኤል፣ የሚካኤል እያሉ ከመላእክትም ከሰዎችም ጻድቅና ቅዱስ ብለው የሚያስቧቸውን አካሎች ይስሉባቸዋል። ኡላኢከ ሽራሩ ልኸልቅ እነዚህ የፍጥረት ሁሉ ጨረስ አንዴ ግን ታርቅ ኡላኢከ እነዚህ አሉ ሽራሩ ልኸልቅ ዒንደላህ እነዚህ ከአላህ ዘንድ የፍጥረት ሁሉ መጥፎዎች ናቸው አሉ። የፍጥረት ሁሉ መጥፎ ያስባላቸው ምንድን ነው? ለአምላክ የሚገባን ስልጣን ለፍጥረታት በመስጠታቸውና ይህንን ክህደት በማድረጋቸው ማለት ነው። ይህንን ኃጢአት በማድረጋቸው ይሄ ነው እና እዚህ ቦታ ላይ ምን ነበር ያለው? በነቢያቶች የነቢያት ቀብር ላይ ይሰሩባቸዋል ምናምን ይላል። ለአንድ እዛ የሚል አንደኛ የለም። ሁለተኛ አክሱም ጽዮን ማርያም የሚባል ቤተክርስቲያን ላይ ለአንድ እዛ አክሱም ጽዮን የሚል የለም እዚህ ቦታ ላይ። እንዳጠቃላይ ያለው ነገር ይሄ ነው። አትዋሹ። የተነገራቸው ነገር እውነት አይምሰላችሁ። ጭንቅላታችሁ የምትሞሉት ውሸት ነው። ቢያንስ ይሄንን በምትጠየቁ ጊዜ ማስረዳት የማስችሉት የሆነ ነገር ነው። እያያችሁት ነው። ቦታቸለ ይህን ይመስላል። ጥያቄ ያለው ክርስቲያን ካለ መጠየቅ ይችላል። ጥያቄ ያለው ክርስቲያን አለ? ጨርሻለሁ። ጥያቄ አለ? አልሐምዱሊላህ።
ምንድን አልከው? ድገም። ጆሮዬን ነው። ክርስትና የሚባል ሃይማኖት እንዳለ ገና እየሰማኸኝ ነው ወይንስ ተሳስተህ ነው? ድገማ። አሎ ክርስትና የሚባል ሃይማኖት አለ እንደዚህ ዓለም ላይ? ሚተናሳ እንጂ አሎ እኮ ክርስትና የሚባል ሃይማኖት አለ እዚህ ዓለም ላይ? ከይቅርታ ጋር በማስረጃ እንድታሳይ። እኔ ክርስቲያን ነኝ፣ በክርስቶስ ክርስቲያን ነኝ። በጣም ጥሩ። መጽሐፍ ቅዱስ ላይ ክርስትና የሚባልን ሃይማኖት እግዚአብሔር ወይንም ነብያቶች ሰብከውታል አለ? ስሙ መጠቀስ የለበትም። ክርስትናን የመሰረተው ክርስቶስ ነው። እሺ ኢየሱስ ክርስቶስ ክርስትና ሃይማኖትን ተከተሉ እንዳለ እስኪ ያሳየን። ትልቁ ላይ ነህ በማስረጃ እዛ ላይ ችግር የለውም። ክርስትናን ታሳያቸው ፈልጌ ነው። ስበክ እንጂ ኢየሱስ ክርስቶስ ቃሉ ላይ በሰው ፊት ለመሰከረልኝ በአባቴ ፊት በመንግስተ ሰማያት እመሰክርለታለሁ ብሏል። በሰው ፊት ለካደኝ ደግሞ በአባቴ ፊት በመንግስተ ሰማያት እክደዋለሁ። አሁን መስክር፣ መጽሐፉን አውጣና በማስረጃ እያሳየህ ኢየሱስ ክርስቶስ ክርስትና ሃይማኖትን ተከተሉ ያለበትን አሳየን። ያላ እሱ ያደረገውን ሁሉ ምድር ላይ ያደረገውን የሰበከውን ነገር ሁሉ እከተላለሁ። የግል አዳኝ ሆኜ እቀበለዋለሁ። እሺ ከፍተህ አሳየን። አሁን ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ወይንም ክርስትና ሃይማኖት ትክክለኛ ሃይማኖት ነው ያለበት አሳየን። እስኪ እሱ የቱ ጋር ነው ያለው? እሺ እኔ በአንተ በደንብ አንብቤ እመጣለሁ። በደንብ አሁን የመጣሁት ስለ እስልምና ለመማር ነው እዚህ። ነገር ግን በዚህም ሆነ በዛም የክርስትናን እያነሳ የመጽሐፍ ቅዱስን እያነሳ ሚስሊድ ባታደርጋቸው ደስ ይለኛል። መጽሐፍ ቅዱስን እንተወውና ያንተን የምታምንበትን ብቻ አስተምረን። በቃ ያኛውን ተውላቸው። አናይ ጥያቄ ካለ መጠየቅ ትችላለህ። እስልምናን የመሰረተው ክርስትናን አልመሰረተም ክርስቶስ። እስልምናን የመሰረተው ማን ነው? ተናገር። እስልምናን ሰዎች ሳይሆኑ የመሰረቱት ፈጣሪ ነው። አምላክ አላህ ስብሐነሁ ወተዓላ ራሱ ነው። እኛ ሰው ምድር ላይ የመሰረተውን ሃይማኖት አንከተልም። አምላክ ራሱ ደንግጎት ነው ኢስላም። ማስረጃ ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችሁ እያለ አላህ ይናገራል። ራሱ ነው የደነገገው። በሌላ ቦታ ላይ ምን ይላል? የቁል አላህ ስብሐነሁ ወተዓላ ኢነ ዲነ ዒንደ ላሂ ልእስላም ይላል። አምላክ አላህ ራሱ ሲናገር ምን አለ? ከእኔ ከአምላካችሁ ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው እያለ ይናገራል። አላህ ራሱ ሙስሊሞች ሆኑ እያለ የሚያዘን እሱ ራሱ ነው። ወላ ተሞቱነ ኢላ ወአንቱም ሙስሊሙን ይላል። አደራ እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። ሙስሊም ከሆነስ ምን አዘጋጅቶልናል ለሚለው ደግሞ ስንጠይቅ ጊዜ ራሱ ምን አለን? በቀጣዩ ዓለም ገነትን አዘጋጅቼላችኋለሁ እያለ ራሱ ቃል ይገባልናል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና አለ። እነዚያ ሙስሊሞች የሆኑትን ገነትን ግቡ ነው የሚባሉት ብሎ ቃል በቃል ይናገራል። ይህን ይመስላለሽ። ስለዚህ ከነቢዩ መሐመድ በፊት እስልምና ነበረ ማለት ነው። አሁን ደግሞ ሁለተኛ ጥያቄ ምንድን ነው? ቅድም ማን ነው የደነገገ የሚለው ነው። አምላክ አላህ መሆኑን ተረዳ ልጅ። አሁን ደግሞ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምና ነበረ ወይ? አዎ። ምክንያቱም አምላክ አላህ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩትን ነቢያቶች ሁሉ ሲልካቸው የነበረው እርሱ ራሱ ነው። ከዛ በኋላ መጨረሻው ዘመን ላይ እርሳቸውን አስነሳ። ራሱ አምላክ አላህ በዚህ ጉዳይ ሲናገር ምን ይላል? ወለቀድ አርሰልና ሩሱለን ምን ቀብሊክ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ስልክ ነበር አለ። በሌላ ቦታ ላይ ማን እንደላከ በተናጠል ስማቸውን እየጠቀሰ ሲነግረን ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሐቀ ወያዕቁበ ወአዩበ ወዩሱፈ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ ይላል። ሙሐመድ ሆይ እነሆ ዛሬ ወደ አንተ ራእይን እያወረድኩኝ ነው። ከዚህ በፊት ወደ ኖህ ራእይን እንዳወረድኩኝ እንዲሁም ከእርሱ በኋላ ወደ ተላኩት ነቢያት ሁሉ ከእነርሱ ከኖህም በኋላ ብሎ ስማቸውን ዘረዘራቸው። ወደ አብርሃም፣ ወደ እስማዒል፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ዮሴፍ፣ ወደ ሙሴ፣ ወደ ዮናስ፣ ወደ ሃሮን፣ ወደ መሲሁ ወይም ወደ ክርስቶስ ሳውርድ እንደነበር ብሎ ተናገረ። እነዚህን ሁሉ ነቢያቶች ያስነሳቸው አምላክ አላህ ሱብሓነሁ ወተዓላ ሲያዛቸው ጊዜ ሁለትና ሶስት ሃይማኖትን አይደለም የሰጣቸው፣ አንድ ሃይማኖትን ብቻ ነው። አያረለ እርሱም ምን አለ? ኢነ ዲነ ዒንደ ላሂ ልኢስላም አለ። ከእኔ ዘንድ ትክክለኛ ሃይማኖት ኢስላም ነው አለ። ታዲያ ለቀደሙት ነቢያቶችም እስልምና እንደንግጎላቸው እንደነበር ተናግሯል ወይ? አዎ ተናግሯል። በሱራ ሹራ 2ኛው ገጽ ላይ ይሄን ሲናገር
ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ አለ። እነሆ ይህን እስልምናን ሃይማኖት እኔ ዛሬ ደነገግኩላችሁ ለእናንተ ካለም በኋላ ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና ክርስቶስን አዝዤባቸው የነበረውን ሃይማኖት አለ። አየህ፣ እነዚህን ሁሉ ነቢያቶች በዚህ ሃይማኖት በራሱ ነበር ያዘዝኳቸው እያለ ይናገራል። ይህን ይመስላል። እሺ ለሌሎቹ እኔ ነብዩ ምለው አንተ ነብዩ መሐመድ ስለምትለው እኔም በዛ ነው የምቀጥለው። ነብዩ መሐመድ ለሳቸው እንትን ወርዶላቸዋል መልእክቶች፣ ከዚህ በፊት እንዳልከው ማለት ነው። ወርዶላቸዋል። ወርዶላቸዋል። እሺ ከሳቸው በፊት የነበሩት ነቢያት ወርዶላቸዋል ወይ? የትኛውን የጻፉት አለ ወይ? እንደዛ የተገለጸ። በጣም ጥሩ። አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ወደ እነርሱ አውርጃለሁ እያለ ቃል በቃል ይናገራል። ወደ ነቢያቶች ሁሉ አውርዶላቸው ነበር። ያ አምላክ ምን አውርዶላቸው እንደነበረ ያወረደላቸውን ቃል ሁሉ በቁርአን ላይ ጥቅልል አድርጎ ለመጨረሻው ዘመን ነቢይ አወረደላቸው። አያ አብርሃም ምን አስተማረ፣ ወደ አብርሃም ምን አወረደ የሚለውን ሁሉ እንዳለ በቁርአን ላይ ዘረዘረው። አንድ ነቢይ ሲልክ አምላክ ቀጣዩን ነቢይ ሲያስነሳው ስላለፈው ነቢይ ምን እንዳስተማረ ይነግረዋል። ለምሳሌ መሲሁን ሲያስነሳው ጊዜ አምላካችን አላህ ከእርሱ በፊት የላከውን እነ ሙሴን ምናምን ምን አስተምረው እንደነበረ ይነግረው ነበር። አይደል? በመሲሁን ዘመን የነበሩ ሐዋርያቶች በፍጹም ከዚያ በፊት የነበረውን ለማመን የግዴታ መጽሐፋቸውን ካላመጣህ አናምንህም መሲሁ አላሉትም። ስለዚህ ስላለፈው ነቢይ ቀድሞ ስለነበሩት ሲያስነሳቸው የነበረውን ሁሉ አስተምሮታቸው ምን እንደነበር ለሚቀጥለው ነቢይ ይነግረው ነበረ። አላህ በነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የመጨረሻው ዘመን ነቢይ ስላደረጋቸው ከእርሳቸው በኋላ አዲስ ነቢይን ስለማያስነሳ ምን አደረገ መሰለህ? ከእርሳቸው በፊት ያለውን የመሲሁን ትምህርት ብቻ ሳይሆን የነ ሙሴን፣ የነ አብርሃም፣ የነ ኢስሐቅ፣ የነ ያዕቆብ፣ የነ አዩብ ወይንም የነ ዮናስ የነዚህን ሁሉ ትምህርት ምን እንደሆነ በቁርአን ላይ ጥቅልል አድርጎ አወረደላቸው። ለነዚህ ለቀደሙት ሁሉ ሳወርደው የነበረው ቃል ያውና ይሄ ነው እንካ ሙሐመድ ብሎ ሰጣቸው። አንበኛ ጋር በቁርአን ላይ እንዳለ የነቢያቶች ትምህርት ሁሉ ይገኛል። መሲሁ ምንድን ያስተማረው ብትለኝ እንዳለ በቁርአን ላይ ተቀምጧል። ሙሴ ምንድን ያስተማረው ብትል እንዳለ ሙሴ እንዲህ አለ እየተባለ ነው ቃል በቃል በቁርአን ላይ እየተቀመጠው። የሚገርም አብርሃም ምን አስተማረ ቢባል አብርሃም ያስተማረው ሁሉ ትምህርት አለ በቁርአን ላይ። የእያንዳንዱን ለናሙናነት ያክል ልጥቀስላችሁ። ትምህርታቸው አንድ አይነት ትምህርት ነው። የሚገርማቸው እርሱም ምንድነው? አንድና ብቸኛ የሆነውን አምላክ አምልኩ ነው። ከእርሱ ውጭ ሌላ አምላክን አታምልኩ እያሉ ነበር ሲያስጠነቅቁ የነበሩት። አየህ፣ ያም የትእዛዛት ሁሉ ፊተኛና መጀመሪያ ነው እያለ አላህ በቁርአን ላይ ይናገራል። የሚገርምህ አላህ በቁርአን ላይ ገና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አላቸው? ፈዕለም አነሁ ላኢላሃ ኢለላህ አላቸው። ሙሐመድ ሆይ እወቅ፣ የምታውቀውም የመጀመሪያው እውቀት ከእኔ ከአንዱ አምላክ በስተቀር ሌላ አምላክ እንደሌለ ነው አላቸው። አየህ፣ የመጀመሪያው ትእዛዝ ምንድን ነው ከተባለ አንድና ብቸኛ የሆነውን አምላክ ማወቅና ለእርሱ መገዛት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትውልዳቸውን ሲያስተምሩ ልክ በቀደሙት ነቢያት መንገድ የመጀመሪያው ትእዛዝና መሰረት አንዱን አምላክ በብቸኝነት ማመንና ለእርሱ መገዛት ነው ብለው ነው ያስተማሩት። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ቡንየ ልእስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ። የእስልምና ዋናው መሰረት የመጀመሪያው ምንድን ነው አሉ? አንድና ብቸኛ የሆነውን አምላክ በብቸኝነት መገዛት ነው ብለው አስተማሩ። ገብተዋል። የትእዛዙ ሁሉ ፊተኛና መጀመሪያ አንዱን አምላክ ያን አምላክ በብቸኝነት ተገዙ የሚል ትምህርት ነበር። ሁሉም ነቢያቶች ይህን አስተማሩት። አብርሃም ምን አስተማረ? ሱረቱል አንከቡት ላይ ሲገልጽ ስለ አብርሃም ትምህርት ምን ይላል? ወኢብራሂመ ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለህ ኢለይሂ ቱርጀዑን ይላል። ሙሐመድ ሆይ ይላል አብርሃም እንዲህ ባለ ጊዜ ለትውልዶቹ አስታውስ፣ ተናገር ለትውልዶችህም የአብርሃምን ትምህርት ይላቸዋል። አብርሃም ምን አለ? ህዝቦቼ ሆይ አንዱን አምላክ አላህን በብቸኝነት ተገዙ፣ የምታውቁና የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አብርሃም አንዱን አምላክ አምልኩ ብሎ ዝም አላለም። ከአንዱ አምላክ ውጭ የሚመለኩ አማልክት ብለው ሰዎች የሚያስቧቸውን ሁሉ የሰው ፈጠራ ናቸውና ተጠንቀቁ፣ ጣዖቶች ናቸው ብሎ አስጠነቀቀ። ምን አለ ቀጥሎ? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አላቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ አብርሃም። ወተኽሉቁነ ኢፍካ አላቸው። ተመልከት፣ የሰው ፈጠራዎች እንደሆነ ገለጸ።